በትዳር ውስጥ ከአንድ ዙር ግንኙነት በላይ ማድረግ ብርቅ የሆነ ነገር ነው ብላችሁ የምትሉኝ ክላይንቶች በጣም ብዙ ናቸው እና ሁለተኛ ዙር ዝግጁነት ማጣት ባይተወይ ብዙ ወንዶች የሚቸገሩት ነገር ነው እና አንዳንድ ሰዎች ደግሞ እሱ ነገር ችግር ከማለታቸው በፊት ማየት ያለባቸው ነገሮች አሉ። በመጀመሪያ እድሜያችሁ ምን ያክል ነው? ሰው ወጣት የሆኑ ወንዶች ለሁለተኛ ዙር ዝግጁ የሚሆኑበት ሰዓት በጣም ትንሽ ነው። እድሜያችሁ ከፍ እያለ ደግሞ ከፍ እያለ እየረዘመ የሚመጣበት ጊዜ አለ ማለት ነው። ግን ለሁለተኛ ዙር ጭራሹ ነው ያለ እድሜያችሁ በጣም ረጅም ከሆነና ጭራሹ ነው ማትዘጋጁ ከሆነ የመጀመሪያ ዙር ከጨረሳችሁ በኋላ የሚሰማችሁ ስሜት እና የግንኙነት ድባቡ ይቀጥላል ወይ? ቢካዝ ዘር ፈሳሽ ከጨረሳችሁ በኋላ እንቅልፍ የሚላችሁ ሆርሞኖች ናቸው የሚለቀቁት። ስለዚህ ለሱ ሆርሞኖች ተሸንፋችሁ ተገልብጣችሁ የምትተኙ ከሆነ ለሁለተኛ ዙር ዝግጁነት ሊኖራችሁ አይችልም ማለት ነው። ስለዚህ ሳይኮሎጂካሊ ድካም አለባችሁ ወይ? የምትጨነቁበት ነገር አለ ወይ? ቢካዝ ለሁለተኛ ዙር ዝግጁነት ማጣት ጭንቀት በጣም ወሳኝና በጣም ትልቅ ሚና የሚጫወት ነገር ነው ማለት ነው። ስለዚህ ጭንቀታችሁ ትክክል ሆኖ የግንኙነት ድባቡ ለግንኙነት የሚጋብዛችሁ ከሆነ ድካም ከሌላችሁ ግን አሁንም ለሁለተኛ ዙር ዝግጁነት የምታጡ ከሆነ መጀመሪያ ብልታችሁ ይቆማል ወይ? የመጀመሪያ ዙር አቋቋሙ እንዴት ነው? ጠዋት የሚቆም ነገር አለ ወይ የሚባለውን ነገር ጠይቀን ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። ከ5 እስከ 6 ያለው የእርግዝና ወቅት ምን ይመስላል የሚለውን ከ20 እስከ 24 ሳምንት የሚለውን እናያለን። ከዛ በተጨማሪ እኛ ሀገር ከ28 ሳምንት ወይም ከ7 ወር ጀምሮ ነው ልጆች ተወልደው ማደግ ይችላሉ የምንለው። ፈረንጆች ጋር ግን የ22 23 ሳምንት የ5 ወርም አደገ ሲባል ስለምንሰማ ይህ ልዩነት ለምንድን ነው የመጣው የሚለውን አስረዳለሁ። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። ከ20 እስከ 24 ሳምንት ብዙ ጊዜ ያው የልጅ እንቅስቃሴ ሁሉም ነፍሰ ጡሮች የሚሰሙበት ነው። አንዳንዴ ግን እናት ወፍራም ስትሆን፣ ሽርቷ ሲበዛ ወይም ቦርጭ ሲኖራት እንዲሁም ፕላሴንታ እንግዲህ ልጁ ከልጅ ጀርባ ከሆነ በቀላሉ ይሰማል እንቅስቃሴ። ከፊት ከሆነ ግን የልጅ እንቅስቃሴ ቀጥታ የፊት የሰውነት አንቴሪየር አብዶሚናል ወላችንን ላይ ቀጥታ እንደዚህ በደንብ ላይ ይታይ ይችላል። ስለዚህ ከሰው ይለያያል ማለት ነው። አንዳንድ ሴቶች ላይ ቀጭኖች ላይ ገኖ ልናየው እንችላለን። እና እጃችሁን ስታስቀምጡ እንደዚህ ፍር የምትል የምትነካ አይነት እንቅስቃሴ ትጀምራለች፣ እየጠነከረች ትሄዳለች ማለት ነው። አልትራሳውንድ ላይ በዚህ ወቅት ፌታል አናቶሚካል ስካን ወይም በጥልቀት እያንዳንዱ የሰውነት ክፍል የሚታይበት የአልትራሳውንድ አይነት ለሁሉም ተሰርቶ ላንቃ መሰንጠቅ የለም፣ ኩላሊት ላይ ውሃ መቋጠር የለም፣ ልብ ላይ የተለየ ነገር ክፍተት የሚታይ የለም፣ ጭንቅላት ውስጥ ባጮች ወይም ፈሳሽ መቋጠር፣ አከርካሪ አጥንት ላይ ክፍተት፣ እነዚህ ነገሮች እንደሌሉ እንደ ሰው ከፈጣሪ በታች ልንጠነቀቅ የምንችለውን ነገሮች በሙሉ እናያለን ማለት ነው። አንዳንድ ሰዎች አሁን አናቶሚካል ስካን መስራቱ ምንድነው ጥቅሙ? ችግርስ ቢኖር ምን ይደረጋል ሲባል አንደኛ ሆዱም ውስጥ ሆኖ የሚታከሙ ሊኖሩ ይችላሉ። ካልሆነ ደግሞ የምንጠብቀውን ነገር ቀድመን እንዘጋጃለን። ለምሳሌ አንድ እናት ላንቃ መሰንጠቅ ያለው ልጅ ነፍሰ ጡር እንደሆነች ብናቅ ሲወለዱ ስፔሻል ጡጦ አለ ለነሱ የሚያስፈልግ። ከዛ በተጨማሪ እናትን ሳይኮሎጂካሊ እናዘጋጃለን። ከተወለዱ በኋላ ይሄን ያህል ኪሎ ሲደርሱ ሰርጀሪ ይሰራል፣ መፍትሄ አለው። እንደዛ ክለብ ድፉት። አሁን ለምሳሌ ከኔ ኤክስፒሪየንስ አንድ ነፍሰ ጡር ጋር እንደዚህ የተከታተልን ክለብ ድፉት እንዳላት አወቅን። ልጁ እንደዚህ ወደ ውስጥ የተጣመመ እግር አለው። በጣም ተደናግጠው ነበር። ሌላ ያፈጣጠር ችግር የለም። ስለዚህ ኤንጂኦዎችን አናገርን፣ ቀድመን አገኘን። ይሄንን የሚያግዙ ኤንጂኦዎች አገኘንና ልጁ ከተወለደ በኋላ ሰፖርት ተደረገለት። አሁን ላይ 1-2 ዓመት ሆኖታል። በደንብ ተሽሎታል ማለት ነው። ጥሩ ለውጥ አምጥቷልና ቀድሞ ማወቅ አእምሯችንንም ለማዘጋጀት ወደ መፍትሄም ለመሄድ ይረዳናል። ሌላ ከ5 ወር ጀምሮ ደግሞ በግራ ጎናችሁ ተኙ ነው የምንለው። ሁልጊዜ ሳይሆን 2/3ኛውን በግራ ጎን ብትተኙ 1/3ኛውን በቀኝ ሳይድ ማለት ነው። ይሄ የተሻለ የደም ፍሰት ወደ ልጅ እንዲሄድ የበለጠ ያግዛል እንጂ በግራ ብቻ ሁሌ መሆን የለበትም። ሲደክማችሁ በቀኝ ቀይሩ። በጀርባችሁ ብዙ ጊዜ ከ20 ደቂቃ ያልበለጠ ባትተኙ ጥሩ ነው። ለማሳረፍ ካልሆነ ማህፀኑ ሂዶ በተለይ እምብርት በላይ ከሆነ የደም ስሮቹ ጋር ስለሚተኛበት ከነጽንሱ ወደ ጽንሱ መልሶ የሚሄደውን የደም ፍሰት ይቀንሰዋል ማለት ነው። ለዛ ነው በግራ ጎናችሁ ተኙ የምንለው። ከዛ ውጭ ከ24 እስከ 28 ሳምንት ባለው የእርግዝና ስኳር ስክሪን ለማድረግ በባዶ ሆዳችሁ መመርመር ያለባችሁ የስኳር ምርመራ ካለ ጥሩ ጊዜ ስለሆነ ሐኪማችሁ ይሄንን ሊነግራችሁ ይችላል። አሁን መጀመሪያ ላይ ወደ አነሳው ጥያቄ እኛ ሀገር ሲሆን 28 ዊክ ነው ቫያቢሊቲ ተብሎ ዲፋይን የተደረገው። ምክንያቱም
በ22 በ23 ሳምንት የተወለደ ልጅ ለማሳደግ ያለው የመተንፈሻ ማሽን ሳምባቸው አይዳብርም። በዛ ወቅት ሰርፋክታት ብዙ አጋዥ ነገሮች ያስፈልጋሉና ኮምፕሊኬሽናቸው ከባድ ስለሆነ እኛ ሀገር ላይ ባለው 28 ሳምንት ነው ሰርቫይቫል ወይም ለመደገፍ ብለን የመረጥነው ጊዜ። በውጮቹ ግን እንደምታውቁት የ23 ሳምንትም የ24 ሳምንትም ያው ብዙ ወራት ሆስፒታል ሊያሳልፉ ይችላሉ። መተንፈሻ ማሽን በጣም ያስፈልጋል፣ ግን ሰርቫይቭ ያደርጋሉና እኛ ደሃ ሀገር ከመሆናችን አንጻር እነዚህ ልጆች ለማገዝ ያሉን መሳሪያዎች አናሳ በመሆናቸው ነው። ፓርት 6 ደግሞ ከ24 እስከ 28 ሳምንት ከ6 እስከ 7 ወር ባለው ጊዜ ምን ይጠበቃል የሚለውን እናያለን። ፓርት 6 ከ24 ሳምንት እስከ 28 ሳምንት ወይም ከ6 እስከ 7 ወር ያለው የእርግዝና ወቅት ምን ይመስላል የሚለውን ነው የምናየው። በዚህ ወቅት አብዛኞቹ ነፍሰ ጡሮች እንቅስቃሴ በደንብ ለምደዋል። በግራ ጎናቸው እየተኙ ነው። ሆድ በደንብ ማስታወቅ ጀምሯል። ግን እዚህ ላይ መሳቀቅ የሌለባችሁ በጣም ወፍራሙ ነው ከቦርጭ ጋር ትልቅ ሊመስል ይችላል። ያንዳንዶቹ መንታ እርግዝና ሲኖርም ትልቅ ሊመስል ይችላል። ያንዳንዶቻችሁ ደግሞ ትንሽ ሊመስል ይችላል። ስለዚህ ውስጥ እኛ በምንለካው አልትራሳውንድ በሚለካው ነው እንጂ መሄድ ያለብን። አንዳንዴ 5 ወሩኛ ገና ልብስ ያላስታወቀም ልብስ ላይ ያላስታወቀም ብለው የሚጨናነቁ ስላለ ነው። ስለዚህ ሐኪማችሁ ጋር የቅርብ ክትትል አድርጉ፣ ግሮውዙ ትክክል መሆኑን ስለዚህ ከ20 ሳምንት አካባቢ እምብርት ጋር የሚደርስበት ስለሆነ ከዛ ከፍ እያለ ነው የሚለው እንለካለን። ሁለት በተለይ ጥንቃቄ የሚፈልጉ በሽታዎች በዚህ ወቅት ልናያቸው የምንችለው አንደኛው ፕሪክላምሲያ ነው፣ የእርግዝና ደም ግፊት። በዚህ ወቅት በተለይ ከ20 ሳምንት ከ5 ወር ጀምሮ ሊከሰት ይችላል። ራስ ምታት፣ ብዥ ማለት፣ እዚህ ቀኝ ጋር ውጋት፣ የተለየ ነገር ካለ ድንገት በጣም እግር ማበጥ፣ ክብደታችሁ መጨመር፣ እንደዚህ አይነት ነገር ካለ ቀጠሮ ብዙ ጊዜ የወር ቀጠሮ ስለምንሰጥ እስከ ወር ድረስ አጠብቁ። እንዲህ አስጊ ነገር ካለ አካባቢያችሁ ያለ ቦታ ደማችሁንም መለካት ያስፈልጋል። ሆስፒታልም ስትሄዱ ደም ተለክቶ 140 ከ90 ሚሊሜትር ኦፍ ሜርኩሪ በላይ ከሆነ የእርግዝና ግፊት የሚያሳይ ከሆነ ተጨማሪ ሕክምና ይኖራል፣ ምርመራም ይኖራል። ሽንታችሁ ላይ ፕሮቲን አለ ወይ፣ ደም ላይ፣ ጉበት ላይ ጫና አላመጣም፣ አይናችሁ ቢጫ አልሆነም፣ እነዛን ነገሮች እናያለን። ከዛ ውጭ ደግሞ ስኳር ነው ሁለተኛ የእርግዝና ስኳር ጀስቴሽናል ዳያቤቲስ የምንለው በተለይ በጣም የተጋነነ ክብደት መጨመር ካለ ከዚህ በፊት ስኳር ታይቶ ከነበረ በቤተሰብም ካለ ኤኒዌይስ በባዶ ሆድ ስክሪን ማድረጉ ቢቻል ሁሉንም ጥሩ ስለሆነ ካልተሰራ ከዚህ በፊት ከ24 እስከ 28 ባለውም ጊዜ ስኳራችሁ ምን ያህል ነው የሚለውን በባዶ ሆድ እናያለን። አጠራጣሪ ነገር ካለ ኦጂቲቲም የሚባል ምርመራ አለ። በባዶ ሆድና ከዛ ስኳር ትጠጣላችሁ። ደግሞ ስኳር ጠጥታችሁ ሰውነታችሁ ያን እንዴት ፕሮሰስ አደረገው በ1 ሰዓት በ2 ሰዓት ስኳር መጠኑ እንዴት ነው የሚለውን አይተን እነዚህ ፓራሜትሮች በባዶ ሆድ ብቻ ሳይሆን ምግብ በልታችሁ ስኳሩ ከተዛባ የእርግዝና ስኳር ሊያሳይ ይችላል። መጀመሪያ ያው ጊዜ ጠብቆ ማየት ነው፣ ጊዜ መስጠት ነው። ከዛ ግን እየታየ መድኃኒቶች ሊጀመሩ ይችላሉ። ከሚዋጥ ሜትፎርሚን ጀምሮ እስከ ኢንሱሊን ድረስ ለእናት የቱ ነው የተሻለው የሚለውን ሐኪማችሁ ጋር ተመካክራችሁ የምትወስኑት ይሆናል። እና ለኛ 28 ሳምንት ቦርደር ላይ ናት። ልጁ አማካይ 1 ኪሎ የሚገባበት ስለሆነ ከ28 ሳምንት በኋላ በእኛም ሀገር ዴፊኒሽን ቢወለድ የሚያድግ ልጅ ስለሆነ ግፊትም ስኳርም ምንም ቢኖር በተቻለ መጠን እኛ እርግዝናውን ልንገፋ የምንሞክረው እስከ 28 ሳምንት ቢያንስ እናት አደጋ ላይ እስካልወደቀችብን ድረስ፣ ካልሆነ ግን የእናት ህይወት ነው ቅድሚያ የሚሰጠው። 7ኛው የእርግዝና ወር ላይ ምን እንጠብቃለን? ከ28 እስከ 32 ሳምንት ያለውን ነው የምናየው። ፓርት 7 ማለት ነው አሁን ያለንበት። 7 ወር ሲሞላ ወይ ከ28 ሳምንት ጀምሮ ልጁ በአማካይ ጽንሱ 1 ኪሎ ይሞላልናል። ይሄ እንደ ሐኪም ለኛ ብዙ ትርጉም አለው። ምክንያቱም እኛ ሀገር ባለው ሁኔታ መሰረት ከ7 ወር ጀምሮ ወይም ከ1 ኪሎ በላይ ያሉ ልጆች ያው ድጋፍ ይፈልጋሉ እንጂ ያድጋሉ። በእርግጥ 1 ኪሎ ከሚሆን 1.5 2 ኪሎ 2.5 እያለ ከፍ ቢል ለኛም ለማገዝ ይረዳናል። 8 ወር ከተወለደ ልጅ ይልቅ 7 ወር የተወለደ ልጅ የማደግ እድል አለው የሚባል አባባል አለ። ይሄ የተሳሳተ ነው። ለኛ እያንዳንዱ ሳምንት ትርጉም አለው። እንዲያውም ህፃናትን ለማዋለድ ስንወስን እኛ እንደ ማህፀንና ጽንስ ሐኪም 1 ቀን ቢሆን ሆድ ውስጥ ማቆየት እስከቻለን ድረስ በቻልነው እናቆያለን። ለምሳሌ እናት ላይ ደም ግፊት ኑሮ መቆጣጠሪያ ቃተን ስኳር ኑሮ ማዋለድ ሲኖርብን ሳምባ ማዳበሪያዎች የምንሰጣቸው አሉ።
እነ ዴክሳሜታዞን እና እነሱ ለ48 ሰዓት ይሰጣሉ። ይሄ ምንድነው ልጁ ሲወጣ ማሽን ላይ የመሆን በራሱ የመተንፈስ እድል፣ አንጀት መዳበር ለጽንሱ በጣም ይጠቅመዋል። ስለዚህ ያለ ቀን የምናዋልድ ከሆነ በተለይ ከ34 ሳምንት በፊት ሳምባ ማዳበሪያ ብለን እንሰጣለን። ለእኛ እንደ ሐኪም 8 ወር ላይ የተወለደ የበለጠ ያድጋል የሚባል የለም። ከአንድ ቀንም ቢሆን ጭማሪ የበለጠ ጥቅም አላት። ከ28 ይልቅ 29 የተወለደ ጥቅም አለው። ቀጥሎ 30፣ ቀጥሎ 31 ሰርቫይቫል ሬታቸው እያደገ ይሄዳል። እንዲያውም አንድ ታካሚን አዋልጃት ያለችኝ እንደው 8 ወለድኩ እንጂ 7 ብትወልጂ የበለጠ ጥሩ ነበር አለኝ ብላ እንደዚህ የተሳሳተ አመለካከት ስላለ ነው። ስለዚህ ቀኑ በጨመረ ቁጥር ለጽንሱ ጥሩ ነው ማለት ነው። በዚህ ወቅት እንደምታዩት ደግሞ ሰንጠረዡ ላይ የልጁ ክብደት እንዴት ነው፣ ሽርት ውሃ መጠኑ እንዴት ነው እያልን እየተከታተልን እንሄዳለን። ስለዚህ የጽንስ ክብደት ስንል አንድ ቋሚ ክብደት የለም፣ ሬንጅ ነው የምንጽፈው። ለምሳሌ ለ32 ሳምንት ብለን ከ1.6 እስከ 2 ኪሎ ኖርማል ነው። ኖርማሉ 1.8 ኪሎ ብንል እዛ ሬንጅ ውስጥ ነው ወይ? በጣም ከዛ ካነሰ ብለድ ፍሎ የደም ፍሰት በቂ ያለ ወይ? ጽንሱ ለምንድን ነው እያደገ ያልሆነው የሚለውን እናያለን። ከፋፋ ደግሞ የእርግዝና ስኳር አለ ወይ? እናት የተጋነነ ክብደት ጨመረች ወይ? ስለዚህ በሁለቱም አቅጣጫ ከሄደ በጣምም ከቀጨጨ በጣምም ከወፈረ ክብደቱን እያየን ክትትል እናደርጋለን። ቀጣይ እንግዲህ ብዙ ጊዜ የ3 ሳምንት አንዳንዴ 2 ሳምንት ቀጠሮ ነው የምንሰጠው። በዛ መሰረት ክብደት ለውጥ አለ ወይ የሚለውን እናያለን። በጥቂት ቀናት ውስጥ የጽንስ ክብደት ለውጥ ስለማያስታውቅ ጊዜ ሰጥተን ነው የምናየው። ስለዚህ በተጨማሪ ደግሞ የሽርት ውሃ መጠን መቀነስን ለመከላከል 2 ሊትር ውሃ በየቀኑ መጠጣት ይመከራል። ለእናት ሌላ የምንመክረው የልጅ እንቅስቃሴ አዳምጪ ነው። በየቀኑ መኖሩን፣ ጠዋት አለ ወይ፣ ከሰዓት አለ ወይ፣ ማታ አለ ወይ፣ ሳይንቀሳቀስ መዋል የለበትም። አንዳንዴ ምንድነው ጎረቤት ቆይ ይመጣል 3 ቀን 4 ቀን ቀስ ብላችሁ ሲባሉ ሲመጡ እኛ ጋር ማትረፍ የማንችልበት ጽንሱ በህይወት የሌለበት ደረጃ ላይ ሊኖር ይችላል። ስለዚህ እንቅስቃሴ ጥፍት አለ ማለት ልጃችሁ ምልክት እየሰጣችሁ ነው። ሆድ ውስጥ ያለው ነገር ጥሩ አይደለም፣ አልተመቸኝም እያለ ነው። እና ብዙዎቹ አንዳንድ እንቅስቃሴ በዛ ብለው ይጨነቃሉ። እኛ መብዛቱ ላይ ሳይሆን የበለጠ ትኩረት የምናደርገው አንድ እናት ከለመደችው በጣም ከቀነሰ፣ እንደዚህ ሲሆን ቲክ ቻርት አለ፣ መቁጠሪያ አለ። በ12 ሰዓት ውስጥ 10 እንቅስቃሴ እንደዚህ ቲክ አድርጊ፣ ቁጠሪ። ድሮ ከሚወስደው ጊዜ እጥፍ ጊዜ ወሰደበት ወይ ለመንቀሳቀስ፣ እንዴት ነው ያለው ለውጥ የሚለውን እናያለን። አንዳንዴ እንደዚህ ደም ግፊት፣ ስኳር፣ የእርግዝና ደም ግፊት ይዟቸው አልጋ ሲይዙ ወይም ሽርት ውሃ ያለ ቀን ፈሶ አልጋ ሲይዙ እኛ እንደ ሐኪም መቆጣጠሪያ የምንሰጣቸው እንቅስቃሴ በሰማችሁ ቁጥር እንደዚህ ቁጠሩ፣ በቂ ነው ወይ ብለን ያንን እናያለን። ከዛ ውጭ ከቀጠሮ በፊት ወደ ሐኪም ቤት ቶሎ መምጣት የሚኖርባችሁ ቷ ብሎ የሚፈስ ፈሳሽ ካለ፣ ሽርት ውሃ ያለ ቀኑ ከፈሰሰ ቤታችሁ ሆኖ ልትከታተሉ አትችሉም። ሆስፒታል አልጋ መያዝ ያስፈልጋል፣ አድሚሽን ያስፈልጋል። አንቲባዮቲክስ እንጀምራለን ኢንፌክሽን እንዳይፈጠር፣ ሳምባ ማዳበሪያ እንጀምራለን። ስለዚህ የሚፈስ ፈሳሽ ነገር ካለ ቶሎ ሆስፒታል መምጣት ይኖርባቸዋል። እንቅስቃሴ በጣም ከቀነሰ ሆስፒታል መምጣት ይኖርባቸዋል። ራስ ምታት፣ ብዥ ማለት እንደዚህ አይነት ችግሮች ካሉ ኢመርጀንሲ ነገር ካለ ሆስፒታል መምጣት ያስፈልጋል። በቃ በስተመጨረሻ ምንድነው አልትራሳውንድ ላይ ሽርት ውሃ በቂ ነው፣ ክብደቱ ለቀኑ ጥሩ ነው፣ ችግር የለውም እያየን ክትትሉን እንቀጥላለን። ቀጣይ ደግሞ ባለው ክፍል ከ32 እስከ 36 ምን አለ የሚለው እናያለን። የ8 ወር ነፍሰ ጡር ማድረግ ያለባትን ጥንቃቄ ነው የምናየው። ከ32 እስከ 36 ሳምንት በዚህ ጊዜ በቅርበት የጽንሱ ክብደት እንዴት ነው፣ የሽርት ውሃ መጠን እንዴት ነው የሚለውን በአልትራሳውንድ የምንከታተልበት ነው። የጽንስ ክብደት ስንለካ በሬንጅ ነው። ለ32 ለ33 ለ34 እያለን በየሳምንቱ መሰረት ከዚህ ኪሎ እስከዚህ ኪሎ ይሆናል የሚለውን እንለካና ከቴንስ ሴንታይል በታች ከሆነ ቀጨጫ አዩጃር የምንለው አለ። ለቀኑ በጣም ትንሽ ነው ካልን በተቻለ መጠን እናት ገንቢ ምግቦችን፣ ስጋ፣ ወተት፣ እንቁላል እነሱ እንድታዘወትር እንመክራለን። በጣም የሚፋፋ ነገር ከሆነ ከ90 ሴንታይል በላይ ለቀኑ በጣም ኪሎ ከጨመረ ደግሞ ምግብ ቀንሺ ሳይሆን ሞር አትክልት ፍራፍሬን አዘውትሪ፣ ካርቦሃይድሬት የመሰሉ እንደ ፓስታ፣ መኮረኒ ነገሮችን ቀንሶ ሄልዚ የሆኑ ጤናማ አመጋገቦችን መመገብ፣ ወክ ማድረግ፣ ለስኳር የባዶ ሆድ የስኳር ምርመራ ድጋሚም ካስፈለገ ቼክ እናደርጋለን ልጅ ከፋፋ። ከዛ ውጭ የምናየው የሽርት ውሃ መጠኑን ነው። የሽርት ውሃ እንግዲህ በዋናነት ልጅ ሲሸናው ነው ሆድ ውስጥ የሚጠራቀመው። ግን እናት ዲሃይድሬትድ ስትሆን በቂ ውሃ ፈሳሽ ሳትወስድ ስትቀር በተለይ ከ2 ሊትር በታች ሲሆን
ሊያንስ ይችላል። እንደገና ወቅቱ ለምሳሌ እንደዚህ ግንቦት ሞቃት ቦታ ላይ ሲሆን ዲሃይድሬሽን ሊኖር ይችላል። ስለዚህ በቂ ፈሳሽ ትወስዳለች ወይ የሚለውን እናያለን። ሽርቷው ጥሩ መሆኑን እንለካለን። ስለዚህ በአልትራሳውንድ የሽርት ውሃ መጠን ስንለካ የሚያንስ ከሆነ እናት በቂ ፈሳሽ እንድትጠጣ 2 ሊትር በቀን እንደገና ድካም እንድታስወግድ ከዛ እናያለን። ግን በቅርበት የእንግዴ ልጁ ነው ወይ በቂ ፈሳሽ አልሰጠው ያለው፣ በቂ ደም በቂ ኦክሲጅን ያልሰጠ ያለው ወይስ እናት ስላልጠጣች ነው የሚለውን በቅርበት እንከታተላለን። የሽርት ውሃ የሚበዛ ከሆነ ደግሞ የእርግዝና ስኳርን ጨምሮ ልጅ አብሮ ፋፋዊ ምንድነው ያለው ሁኔታ እያልን አናቶሚካል ስካን በፊት ከተነሳች ምንም አይነት ሽርት ውሃ ለመጠጣት ለመዋጥ ችግር እንደሌለ ያለውን እናያለን። ስለዚህ ሆድ ውስጥ ከሆነ ልጅ ሽርት ውሃውን ይጠጣዋል፣ መልሶ ይሸነዋል፣ ሰርኩሌት እያደረገ ነው የሚሄደው። ሽርት ውሃ ጠጣ የምንለው ልጅ ሲወለድ በተለይ ካካ ያለበትን ሽርት ውሃ ቀድሞ በመታፈን በመጨናነቅ በምጥ ወቅት ከጠጣው እንዲሁም ደግሞ ወጥቶ በደንብ ካላለቀሰ ሳምባው ውስጥ ያለው ሽርት ውሃ ካልወጣ ነው ችግር የምንለው እንጂ ሆድ ውስጥ ያለ ሽርት ውሃ ውስጥ ያለ ልጅ ልክ ዋና ውስጥ ሆኖ እንደ ውሃ ውስጥ እንደመሆን ማለት ነው። ስለዚህ መጠጣት መሽናት እያለ ይቀጥላል ማለት ነው። ስለዚህ የክብደታቸውን ነገር የሽርት ውሃውን መጠን ካየን በዚህ ወቅት እናት ልታረግ የምትችለው ሌላ ነገር የምጥ ስፖርቶችን መጀመር ነው። የተወሰኑ ኤክሰርሳይሶችን ስትራፖ እንዳይዛችሁ ከ10 እስከ 20 ደቂቃ ቀለል አድርጋችሁ በፊት ስፖርተኛ የነበሩ ከባድ ስፖርትም ሊሰሩ ይችላሉ፣ ከድሮ ጀምሮ የነበሩ። አዲስ ከሆናችሁ ግን እንዳትወድቁ ጥንቃቄ እያረጋችሁ ምክንያቱም መገጣጠሚያ ጋር ህመምም ስላለ ቁጥጥ ብላችሁ ስትነሱ ምን ስትሉ ችግር እንዳይኖር ነፍሰ ጡሮች የሚሰሯቸውን ስፖርቶች እያያችሁ እነሱን መስራት፣ ወክ ማድረግ፣ በርዝቦልም ካላችሁ በርዝቦል ላይ ተቀምጦ ኤክሰርሳይስ ማድረግ ይቻላል። ስለዚህ በዚህ ወቅት ትንሽ እየመጣው ጥር እያደረገ የሚጠፋ ህመም ባክ ፔን የተወሰነ ይኖራል። ይሄ ለምጥ ዝግጅት ነው። ዋናው ምጥ ከመምጣቱ በፊት የተወሰነ እንደዚህ አይነት ህመሞች ይኖራሉ። የማያቋርጥ ቁርጠት፣ ጎንበስ ቀና የማያስብል ደም የቀላቀለ ፈሳሽ፣ ተዋብሎ የሚፈስ ፈሳሽ፣ እንደዚህ አይነት ነገር ካለ ካጠራጠራችሁ የመጨረሻ ሰሞን ሲሆን ሁሌ መልሶ ሆስፒታል መሄድ ይሻላል። ምክንያቱም እንቅስቃሴ ቀነሰ ብላችሁ ቆይ ጠብቀው እያላችሁ ቀናት ብትወስዱ ችግር ኖሮ ቶሎ አዋልደን ልናተርፈው የምንችለው ልጅ ዘገያችሁ ከሚባል ሄዳችሁ ሆስፒታል ቼክ አድርጋችሁ ሐኪማችሁ ጋር አይ ደህና ነው ተጨንቀሽ ነው የመጣሽው ችግር የለውም ተብሎ መልሶ ቤት መላክ ይሻላል። አንድ ነፍሰ ጡር 37 ሳምንት ደረሰች ማለት ምጥ መጠበቂያ ጊዜ ላይ ደረስን ማለት ነው። ከ37 እስከ 41 ያለው ጊዜ ይሄ አንድ ወሩ ምጥ መጠበቂያ ጊዜ ነው ብለን የምናየው። ስለዚህ ዛሬ አሁን በፓርት 9 37 እና 38 ሳምንት ላይ ምን ይጠበቃል የሚለውን ነው የምናየው። በመጀመሪያ በልጅ ክብደት ስንነሳ በዚህ ጊዜ በአጠቃላይ ከ2.4 እስከ 3.4 ያለው ኪሎ ውስጥ ነው የሚሆኑት እነዚህ ልጆች 37 38 ሳምንት ላይ ያሉት አማካይ 2.7 ወይም 2.9 ኪሎ ሊሆኑ ይችላሉ። ሐኪማችሁ ለቀኑ ያለውን እድገት አይቶ ይነግራችኋል። ከዛ ውጭ ግን አቀማመጥ ትክክል ነው ወይ የሚለው እናያለን። 95% የሚሆኑት ጽንሶች በዚህ ወቅት ጭንቅላታቸው ወደ ታች ተዘቅዝቆ ነው የሚቀመጡት። ሴፋሊክ ፕሬዘንቴሽን ይባላል በሕክምናው። ስለዚህ ለምጥ ዝግጁ ነው ማለት ነው። ለክትትል ስትመጡ ሆዳችሁን ነክተን ከላይ አቀማመጥ በጭንቅላት ነው ጥሩ ነው የምንለው አለ። አንዳንዴ ኢንጌጅመንት የሚባል አለ። ቅርቅር ብሎ ወደ ውስጥ ሊገባ ይችላል፣ መራመድ ሊከለክል ይችላል እና ቀድሞ በደንብ ጭንቅላቱ ወደ ውስጥ ሊገባ ይችላል። ይሄ ለምጥ የበለጠ መዘጋጀቱን ነው የሚያሳየን። ከዛ በተጨማሪ ለታካሚዎቻችን የምንነግረው በዚህ ወቅት የምጥ ምልክቶችን ነው። የማያቋርጥ ቁርጠት፣ ጎንበስ ቀና የማያስብል ቁርጠት ካለ፣ ተዋብሎ የሚፈስ ፈሳሽ፣ ደም የቀላቀለ ፈሳሽ፣ እንደዚህ አይነት ነገሮች ካሉ መጥቶ ቼክ ማድረጉ የተሻለ ነው። ልምድ ያላቸው ሴቶች በእርግጥ ሊያውቁት ይችላሉ። ከዛ ውጭ ማህፀን ቼክ ልናደርግ እንችላለን። እየከፈተ ነው ወይ፣ ዝግጅቱ እንዴት ነው ያለው ነገር። አንዳንዴ ስትራይፒንግ የሚባል አለ። ጣታችንን አስገብተን ውስጥ ሰርቪክሱን ልናዘጋጀው እንችላለን። ለምጥ ግን ምን ያህል እየከፈተ ነው እስከ ቀጣይ ክትትል ድረስ የሚለውን ልናይ እንችላለን። በዚህ ወቅት ኦፕሬሽን ልንሰራላቸው የሚችላቸው ሴቶች አሉ። ለምሳሌ የእርግዝና ግፊት ያለባቸው፣ ከስኳር ጋር ሆነው መድኃኒት እየወሰዱ ካሉ አይተን 39 ሳምንት መድረስ የማንችል ከሆነ 37 ላይ በቃ ልልን እንችላለን። ሌላ ደግሞ እንደዚህ 4 ኦፕሬሽን ከፍ ያለ ኦፕሬሽን ቁጥር ያላቸው ሴቶች ላይ ቀድመን የማዋለድ እድል ይኖረናል። ከዛ በተጨማሪ ፕላሴንታ ፕሪቪያ የእንግዴ ልጅ ቀድሞ መምጣት እንደዚህ አይነት ነገር ካለ
ምጥ እንዳያምጡ ከ37 ሳምንት ጀምሮ የሚከለከሉ እናቶች ካሉ ቀድመን በኦፕሬሽን ልናዋልድ እንችላለን። ሌላ ችግር ከሌለ ግን ኦፕሬሽን የምንሰራው 39 ሳምንት ላይ ሲሆን ነው ማለት ነው። ከዛ ውጭ እናት በደንብ ማዳመጥ ያለባት የልጅን እንቅስቃሴ ነው። የልጅ እንቅስቃሴ በየቀኑ መኖሩን ቼክ ማድረግ፣ የተለየ ችግር በጣም መቀነስ፣ በጣም መጥፋት ካለ ግን ሆስፒታል ሐኪማችሁ ጋር መሄድ ያስፈልጋል። 39 ሳምንት የሚለውን በተለይ በእቅድ ወይም በኢሌክቲቭ ሲ-ሴክሽን የወለዱ ሴቶች ያውቋታል። ምክንያቱም እኛ የልጅ ሳምባ፣ አንጀት፣ የሰውነት ክፍል ዳብሯል ብለን በእቅድ ኦፕሬሽን ስንሰራ የምንመርጠው ጊዜ ነው። ለምሳሌ አንድ ሴት አንድ ኦፕሬሽን ካላት፣ በአጭር ጊዜ ካረገዘች፣ እንዲሁም 2 ኦፕሬሽን እንደዛ የሚኖራት ከሆነ በእቅድ ኦፕሬሽን የምንሰራበትን ጊዜ ልክ ክትትል ስንጀምር 39 ሳምንት እዚህ ጋር ይደርሳል። በዚህ ሰሞን ነው ኦፕሬሽን መስራት የምንችለው ብለን እንወስናለን። ከ37 ሳምንት ጀምሮ ምጥ ስለሚጠበቅ ክትትል አሁን ስትሄዱ ሆስፒታል የምታገኟቸውን የተወሰኑ ሴቶች ቀድመዋችሁ ሊወልዱ ይችላሉ። 39 ላይ ምጥ ባይመጣም እስከ 41 ድረስ ይጠበቃል። ክትትሉን እንቀጥላለን ማለት ነው። ግን በእቅድ ኦፕሬሽን መሰራት ቢኖርበት፣ ለምሳሌ ወደ ጎን የተጋደመ ጽንስ ከሆነ፣ አቅጣጫውን የማይቀይር ከሆነ፣ እንዲሁም የኦፕሬሽን ቁጥሩ ታይቶ የምንሰራ ከሆነ 39 ሳምንት መውለጃ ጊዜ ብለን የምናስበው ነው። ያው በዚህ ወቅት የወገብ ህመሙ እየተጋነነ ይመጣል። ወደ ታች መግፋት፣ ምጥ የመጣ መስላችሁ ሆስፒታል ሄዳችሁ ልትመለሱ ትችላላችሁ። ፎልስ ሌበር እንለዋለን። ግን ያው ቤት አለመቅረት ነው እንዲህ አይነት ነገር። አንዳንዴ ዋናው ምጥ ከመጣ መንገድ ላይ መውለድ፣ መኪና ላይ መውለድ የሚለው የሚመጣው በተለይ 2፣ 3፣ 4 በምጥ የወለዳችሁ ሴቶች ምጡ ሲመጣ በጣም ሊያፋጥን ስለሚችል ለዚህ ደም የቀላቀለ ፈሳሽ፣ በጣም እንደ ፔሪድ የሚገፋ አይነት ስሜት ካለ ቶሎ ሆስፒታል መሄድ ያስፈልጋል። ከዛ ውጭ ግን አልትራሳውንድ ታይቶ ሽርታው ጥሩ ከሆነ፣ ክብደቱ ለቀኑ ጥሩ ከሆነ፣ አቀማመጡ በጭንቅላቱ ከሆነ፣ አስፈላጊ ከሆነ ማህፀንን ቼክ ሊያረጋችሁ ይችላል። እየከፈተ ነው ወይ የሚለውን ሐኪማችሁ። ሁሉም ደህና ከሆነ ቀጥሎ እስከ 40 እስከ 41 ሳምንት እያለን እርግዝናውን እንጠብቃለን።